በበርካታ ቀጠናዎች ከባባድ አውደ ውጊያዎች እየተካሄዱ ነው። ሰራዊቱ ሰብአዊ፣ ቁሳዊና ወታደራዊ ኪሳራዎችን አስተናግዷል። ወታደራዊ መሪዎች መሞታቸውም ተረጋግጧል። በጎጃም ጮቄ ለመግባት እያቃሰተ ያለው ጦር በተለያዩ ቀጠናዎች የከበባ ምትን አስተናግዷል። በርካታ ድሎች ተበስረዋል። ከአራቱ የአማራ ግዛቶችና ከወለጋ አሁናዊ የግንባር መረጃዎችን ይዘናል። ተሰሟቸዋላቸው። የኤርትራ ሶማሊያ ሚኒስትሮች በግብጽ ከአሜሪካ ጋር ቀጠናዊ መረጃ ተለዋውጠዋል። በቀጠናው የብልጽግናው አገዛዝ ብቻ ቆሞ ቀረኗል። እየተጋጋለ የመጣው የምስራቅ አፍሪካ ቀንድ ስጋት ተደቅኖበታል። ሌላኛው የሰዓቱ ዝርዝር መረጃችን ነው። በኢራንና አሜሪካ መካከል ያለው ውጥረት አዲስ ምዕራፍን ይዟል። የቀጠናው ስጋት ይበልጥ ተፋፍሟል። የአየር ጥቃት ማስጠንቀቂያ ሳይረን ተደውሏል። አሁናዊ የቀጠናውን ውጥረት መረጃ እናደርሳችኋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የአፋብን ቴዎድሮስ እዝ ሰራዊት በጎጃም በርካታ ቀጠናዎች ባካሄደው የተቀናጀ ማጥቃት አገዛዙ ላይ ከፍተኛ ወታደራዊና ሰብአዊ ኪሳራ ማድረሱን አስታወቀም። በአማራ ክልል እየተካሄደ ያለው የህልውናና የነጻነት ተጋድሎ በተለያዩ ግንባሮች ከፍተኛ ወታደራዊና ደህንነት የበላይነት መቀጠሉ ተገልጿል። አፋብን ስር የሚንቀሳቀሱት የወሎ ቤተ አማራ ምኒልክ እዝ፣ የሸዋ ጠቅላይ ግዛት አሳምነው እዝ ባካሄዷቸው የተቀናጁና ስልታዊ ጥቃቶች በአገዛዙ ሰራዊትና ተላላኪዎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ተረጋግጧል። በወለጋ በአገዛዙ ሰራዊት ላይ ከፍተኛ ምት መድረሱም ተሰምቷል። በአማራ ክልል በምስራቅ ጎጃም ዞን በበርካታ ቀጠናዎች በተደረጉ ከፍተኛ ውጊያዎች የአፋብን ቴዎድሮስ እዝ ክፍለ ጦሮችም የአገዛዙን ሰራዊት እቅድ በመቀልበስና አጸፋዊ ማጥቃት በመሰንዘር አብዛኛውን የአገዛዙን ኃይል መደምሰሳቸውንና ወታደራዊ ድሎችን ማስመዝገባቸውን የእዙ ህዝብ ግንኙነት መምሪያ ባወጣው መግለጫ ገለጸ። እንደ እዙ መግለጫ ገለጻ ከሌሊቱ 11 ሰዓት ጀምሮ የ206ኛ ኮር 34ኛ ክፍለ ጦር በባሶ ሊበን ወረዳ በሚገኘው የኮርክ ከተማ መሽጎ በነበረው የአገዛዙ ኃይል ላይ ባካሄደው ፈጣንና ያልተጠበቀ ማጥቃት ከተማዋን ሙሉ በሙሉ በቁጥጥር ስር መዋል ችሏል። በዚህ አጸፋዊ እርምጃ ከ35 በላይ የአድማ ብተና አባላት፣ 15 ሚሊሻዎች፣ አንድ ሻለቃ አዛዥ እና 2 የሻምበል መሪዎች መሞታቸው ተገልጿል። በተጨማሪም ክፍለ ጦሩ 5 የክላሽንኮቭ ጠመንጃዎች፣ በርካታ የጥይት ሳጥኖች፣ ወታደራዊ ቦርሳዎችንና ልዩ ልዩ ቁሳቁሶችን በመማረክ ወታደራዊ የበላይነቱን አረጋግጧል። በተጨማሪም የኮርክ ከተማን ውጊያ ለመደገፍ ከኤጁቤ ከተማ በ2 ኤፍኤስአር ተሽከርካሪዎች ተጭኖ በመንቀሳቀስ ላይ በነበረው የመከላከያ ሰራዊት ላይ የ34ኛ ክፍለ ጦር አባላት ባደረሱት ተጨማሪ ድብቅ ጥቃትም ተሽከርካሪዎቹ ከጥቅም ውጪ እንዲሆኑ ተደርገዋል። በዚሁ ጥቃት ሻምበል አዛዦችን ጨምሮ የነበረው የሰራዊት አባል ሙሉ በሙሉ ለሞት የተዳረገ ሲሆን በአካባቢው የደረሰው ሰብአዊ ኪሳራ ከፍተኛ በመሆኑ የጁቤ ሆስፒታል በቁስለኞች በመጨናነቁ ምክንያት መደበኛ ሕክምና አገልግሎቱን ለማቋረጥ መገደዱ ተጠቅሷል። በሌሎች ቀጠናዎችም ውጊያው በተመሳሳይ መልኩ ተቀጣጥሎ እንደሚገኝ የእዙ መረጃ ያመለክታል። በጮቄ ቀጠና የ201ኛ ኮር 54ኛ ክፍለ ጦር የመዝገቡ አለልኝ ሻለቃና የ109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክበር ተመስገን ሻለቃ ተቀናጅተው የአገዛዙን ኃይል በመመከት ላይ ይገኛሉ። የ206ኛ ኮር 24ኛ ክፍለ ጦር የስናን አባጅሜ ሻለቃ ከደጋሰኝ ደብረ ማርቆስና ረቡ ገበያ ከተሰባሰበና ሜካናይዝድ ድጋፍ ካለው የአገዛዙ ኃይል ጋር እጅ በእጅ የሚደረግ የቅርብ ውጊያ በማካሄድ ላይ ነው። በደንበጫ፣ ገሊላ፣ ጎጽዮንና አልማ በርካታ ጀነራሎችና ኮሎኔሎች የሚመሩት የአገዛዙ ኃይል ቢሰማራም ከስናን ወደ መስታየትና ጮቄ በሚንቀሳቀሱበት ወቅት ከፍተኛ የሰውና የቁሳቁስ ኪሳራ አስተናግደዋል። አገዛዙ የፋኖን የማጥቃት እቅድ መቋቋም ባለመቻሉ ከዙ 23 እስከ መድፍና ድሮን ያሉ ከባድ መሳሪያዎችን በመጠቀም ንጹሃን ዜጎች ላይ ድብደባ እያካሄደ እንደሚገኝ የእዙ መረጃ አመላክቷል። አገዛዙ በሚተኩሰው ከባድ መሳሪያ የንጹሃን አማራዎች ህይወት እያለፈም ይገኛል። ዓለም አቀፉ ማህበረሰብ በዚህ ህዝብ ላይ እያደረሰ ያለውን እልቂትና የሰብአዊ መብት ጥሰት ትኩረት ሰጥቶ ሊመለከተው ይገባል ሲል ጥሪውን አስተላልፏል። በአሁኑ ወቅትም በሁሉም የቀጠናው አካባቢዎች ውጊያው በከፍተኛ ሁኔታ ቀጥሏል። በወለጋ ቢዛሞ አንሻ ሰይድ እዝ ስር የሚንቀሳቀሰው አንገርጉትን ክፍለ ጦር የድቾ መብረቅ ሻለቃ አንድ ዛሬ ሐምሌ 13 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ላይ ወታደራዊ ጥበብ የተሞላበት የደፈጣ ውጊያ አስኪዷል። የአገዛዙ ሰራዊት በምስራቅ ወለጋ ዞን ጊዳ አያና ወረዳ ዶሮ በራ በተባለች ቦታ በመነሳት ወደ ዲቾ ተራራ ለደፈጣ እንቅስቃሴ እያደረገ ባለበት ወቅትም ቀድሞ ስትራቴጂካዊ ቦታውን የተቆጣጠረው የድቾ መብረቅ ሻለቃ አንድ በደረሰበት ፈጣን ምት በሰራዊቱ ላይ ከፍተኛ ሙትና ቁስለኛ ኪሳራን አስተናግዷል። ከተሰነዘረበት የኃይል ምት
የተነሳ የአገዛዙ ሰራዊት ተበትኖ ለማምለጥ ሲሞክር የሰራዊት አባላት ከነሙሉ ትጥቃቸው እጅ ከፍንጅ ተማርከዋል። ቀሪው ሰራዊቱም ቁስለኞቹን ይዞ ወደ ኋላ ለማፈግፈግ ተገዷል። በሌላ በኩል ጌጤ ግርማ መብረቅ ክፍለ ጦር የአገዛዙ የመረጃ መረብን በመበጣጠስ ላይ እንደሚገኝ አስታውቋል። በዚሁ ምስራቅ ወለጋ ጉቶ ጊዳ ወረዳ ሚጢ ቀበሌ ዘመን ወርቁ የተባለ የአገዛዙ መረጃ ሰብሳቢና ካድሬ ላይ ብሶት ሻለቃ የቅኝት ቡድን አማካኝነት የማያዳግም እርምጃ መውሰዱ ተገልጿል። ክፍለ ጦሩ ቀደም ሲል ለግለሰቡ ተደጋጋሚ ምክር እና ማስጠንቀቂያ ቢሰጥም ባለመቀበሉ እርምጃው እንደተወሰደበትና ሌሎች ተላላኪዎችም ከድርጊታቸው እንዲቆጠቡ ጥሪ ቀርቧል። በመረጃችን ስንቀጥል በአፋብን ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር ስር የሚገኘው 31ኛ ክፍለ ጦር በደቡብ ወሎ ዞን ዳውንት ወረዳ ታላቅ ወታደራዊ ጀብዱ ፈጽሟል። የክፍለ ጦሩ አቃኝ ቡድን በ09 ቀበሌ ጉደር በተባለ ልዩ ቦታ ባደረገው የደፈጣ ውጊያ በአገዛዙ ጥምር ሰራዊት ላይ እጅግ ዘግናኝ ሰብአዊና ቁሳዊ ኪሳራን አስተናግዷል። በውጊያው ምክንያት የዳውንት ወረዳ ጤና ጣቢያ አልጋዎች በአገዛዙ ሙትና ቁስለኛ ሰራዊት ተጨናንቀው ያደሩ ሲሆን ጠዋት ከፍተኛ ቁስለኞችም በሁለት አውቶቡሶች ተጭነው ወደ ደሴ ሆስፒታል መወሰዳቸውን የመረጃ ምንጮች ገልጸዋል። በሌላ በኩል በሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ውስጥ የውስጥ ደህንነት ቡድን በደብረ ብርሃን ከተማ መሃል አደባባይ ላይ ልዩ እርምጃ መውሰዳቸውን አስታውቀዋል። እርምጃው የተወሰደው ቀደም ሲል የፋኖን ትግል ከድቶ በመውጣት ፋኖን በማስከበብና አሳልፎ በመስጠት እንዲሁም በአካባቢው ህብረተሰብ ሰላምና ደህንነት ላይ ከፍተኛ ስጋት በነበረው ግለሰብ ላይ ነው። ግለሰቡ ከክህደቱ በኋላ በአገዛዙ የባሶና ወረዳ ሰላምና ደህንነት ኃላፊ ሆኖ ተሽሞ የነበረ ሲሆን በአገዛዙ ሚዲያዎች ላይ በቅርብ ድርጅቱን ወይም አፋብንን እና የአማራን ህዝብ ሲዘልፍና ሲያስገድል የነበረ ግለሰብ በመሆኑ እርምጃው ተወስዶበታል። የነጎድጓድ ክፍለ ጦር የውስጥ ደህንነት ቡድን ባደረጉት ጥብቅና የቅርብ ክትትል የተሰበሰበውን ሙሉ የደህንነት መረጃ መሰረት በማድረግም የአገዛዙን የከተማ ዙሪያ ምሽጎች በሙሉ ዘልቀው በመግባት ዛሬ ሐምሌ 13 ቀን 2018 ዓ.ም ጠዋት በደብረ ብርሃን ከተማ መሃል አደባባይ ላይ እርምጃውን ፈጽመውታል። ይህንን መብረቃዊ እርምጃ ተከትሎ በደብረ ብርሃን ከተማ በሚገኙ የአገዛዙ አመራሮችም የደህንነት አባላትና ከፋኖ ትግል ያፈነገጡ ኃይሎች ቤት ውስጥ ከፍተኛ ፍርሃትና ውጥረት መንገሱን ከስፍራው የተገኘው መረጃ አመላክቷል። ይህ በእንዲህ እንዳለ የአብይ አህመድ አስተዳደር ቀደም ሲል ወጣቱን ከትምህርት ቤትና ከመንገድ እያፈሰ ወደ ጦርነት ሲማግር የነበረ ቢሆንም ያ ኃይሉ ተደምስሶና ከፊሉም ወደ ፋኖ ተቀላቅሎ ስላለቀበት አሁን አቅጣጫውን ወደ ገበሬው ማዞሩ ተገለጸ። ሰራዊቱ አሁን ባለው ሁኔታ ገበሬውን ከሚያርስበት ቦታ በሬዎቹን እንኳን ሳይፈታ እያፈሰ ይገኛል ሲሉ ምንጮች ጠቆሙ። ለዚህም በደብረ ማርቆስ ዙሪያ ሊባኖስ በተባለ ቦታ የተፈጸመው ድርጊት በምሳሌነት ተነስቷል። የቴዎድሮስ ዕዝ የህዝብ ግንኙነት መምሪያ ገበሬው የማህበራዊ ሚዲያ ተጠቃሚ ባለመሆኑ እያንዳንዱ አካል በቀጥታ የስልክ ጥሪ በማድረግም አደጋውን ለገጠሩ ማህበረሰብ እንዲያሳውቅና ህዝቡ ጥንቃቄ እንዲያደርግ ጥሪ አቅርበዋል። በሌላ መረጃ የፋኖ ኃይሎች ወታደራዊ ግዳጅ በመወጣት ብቻ ሳይወሰኑ በተቆጣጠሯቸው አካባቢዎች የመልካም አስተዳደርና የፍትህ ስርዓት ለመዘርጋት ያላቸውን ቁርጠኝነት የሚያሳይ ሌላው ማረጋገጫ በወሎ ቤተ አማራ የተከናወነው የፋኖ የምርቃት ስነ ስርዓት መሆኑ ተመላከተ። የአፋብን ምኒልክ ዕዝ 102ኛ ኮር ለሁለት ወራት ያህል በወንጀልና በፍትሐ ብሔር ህጎች ያሰለጠናቸውን የህግና ስነ ስርዓት ባለሙያዎችም ሐምሌ 12 ቀን 2018 ዓ.ም በደማቅ ሁኔታ አስመርቋል። የአገዛዙ ካድሬዎች ህግን ለፖለቲካ ፍጆታ በማዋል ህዝቡን ለፍትህ እጦት ዳርገውት በነበረበት ወቅት የ102ኛ ኮር የህግ መምሪያ ኃላፊ አርበኛ አበበ በላይ እንደገለጹትም ፋኖ በተቆጣጠራቸው አካባቢዎች ከሰራዊቱ አልፎ ለህዝቡ የፍትህ አገልግሎት መስጠት ጀምሯል ብለዋል። ተመራቂዎቹ በማንኛውም አስቸጋሪ ሁኔታ ውስጥ ሆነው ከግል ጥቅማቸው ይልቅ ለህዝብ ፍትህና ለቆሙለት ዓላማ ቅድሚያ እንደሚሰጡ ቃለ መሐላ ፈጽመዋል። ይህም የፋኖን ተቋማዊ ብቃትና የወደፊት አደረጃጀት ጥንካሬ ወደፊት እንደሚያስጉዘው ተጠብቋል። በግንባር መረጃዎች ቀጥለናል። በአማራ ክልል በተለያዩ አቅጣጫዎች የሚንቀሳቀሱት የፋኖ ኃይሎች በወታደራዊ ግንባር ብቻ ሳይሆን በድርጅታዊ መዋቅር በህግና ስነ ስርዓት ማስከበር እንዲሁም በስነ ልቦናው መስክ ያላቸውን ጥንካሬና ህዝባዊ ትስስር ከፍ የሚያደርጉ አዳዲስ ክስተቶች መመዝገባቸው ተገለጸ። እነዚህ አበይት ክስተቶች የፋኖን ኃይሎች እያደገ ድርጅታዊ ብቃት፣ የተባበረ የትግል መንፈስና በአንጻሩ ደግሞ የአገዛዙን ሰራዊት የደረሰበትን የስነ ልቦና መሸበርና የተስፋ መቁረጥ ደረጃ ግልጽ አድርገው ያሳዩ ናቸው ተብለዋል። በዳንግላ አካባቢ አፈሳ ቀበሌ የተፈጸመው ክስተት የፋኖ አባላት በህይወት እያሉም ሆነ ከተሰዉ በኋላ በአገዛዙ ሰራዊት ላይ የጣሉትን ከፍተኛ ፍርሃት ያመላከተ ሆኗል ሲሉም የግንባር የፋኖ መረጃ ምንጮች ጠቆሙ። ባለፈው ዓመት ነሐሴ 15 ቀን 2017 ዓ.ም በነበረ የጦር ሜዳ ውጊያ ታላቅ ጀብዱ ፈጽሞ መስዋዕትነትን የከፈለው አርበኛ አዲሱ መንበር በአካባቢው ህዝብ ዘንድ የነበረው የጀግንነት ስምና ታሪክ በአገዛዙ ዘንድ ትልቅ ስጋት ሆኖ እንደቀጠለ መሆኑን ምንጮች አብራርተዋል። ሰሞኑን ወደ አፈሳ ቀበሌ ያቀናው የአገዛዙ ሰራዊት አባላት የጀግናውን ታሪክ ማጥፋት ባለመቻሉ ወደ አርበኛ አዲሱ መንበር መካነ መቃብር በማቅናት መቃብሩ ላይ በተሰቀለው ፎቶግራፍ ላይ በህይወት እንዳለ ተፋላሚ በመቁጠር በተደጋጋሚ ተኩስ ሲፈጽሙ መታየታቸው ትዝብትን ፈጥሯል ሲሉ ደግሞ የገለጹት የዓይን እማኞች ናቸው። ይህ ድርጊት ወታደራዊ ስነ ምግባር የጎደለውና ከባህል
ሊያፈነገጠ ከመሆኑም በላይ ሰራዊቱ እስከምን ድረስ በከፍተኛ የስነ ልቦና ስብራትና የፍርሃት አዙሪት ውስጥ እንደወደቀ የሚያሳይ ነው ሲሉ የአገዛዙን ሰራዊት አባላት ድርጊት ኮንነዋል። የአካባቢው ነዋሪዎች እንደሚሉት አርበኛ አዲሱ በመቃብሩ ውስጥ ሆኖም ጠላቶቹን በስነ ልቦና ማስፈራራቱን ጠቁመዋል። የአሜሪካ፣ ኤርትራ፣ ግብጽና ሶማሊያ ዲፕሎማሲያዊ እንቅስቃሴ በቀጠናው አዲስ የኃይል አሰላለፍ መፈጠሩን አመላከተም። የአሜሪካው የአረብና የአፍሪካ ሀገራት ጉዳዮች ከፍተኛ አማካሪ ማሳር ቦሎስ በካይሮ ከኤርትራ ከግብጽና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር ያደረጉት ተከታታይ ውይይት በአፍሪካ ቀንድ አዲስ የዲፕሎማሲና የደህንነት አሰላለፍ እየፈጠረ መሆኑ ተገለጸ። ይህ የሶስቱ ቀጠናዊ ሀገራትና የአሜሪካ ከፍተኛ ልዑክ ትብብር በጦርነትና በግጭት ፖሊሲ ላይ ለተሰማራው የአብይ አህመድ አስተዳደር ከፍተኛ ፍራቻና ስጋት መደቀኑን የፖለቲካ ተንታኞች ተናግረዋል። የአሜሪካው ከፍተኛ አማካሪ ማሳር ቦሎስ ከኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ፣ ከግብጽ ባድር አብደላቲና ከሶማሊያው አብዲ ሳሌም አብዲ አሊ ጋር ያደረጉትን ውይይት ፍሬያማ ሲሉ ገልጸውታል። አማካሪው በኤክስ ገጻቸው ባሰፈሩት መልእክትም ውይይቱ በአፍሪካ ቀንድ ሰላም፣ ደህንነት፣ መረጋጋትና በምጣኔ ሀብት ትስስር ላይ ያተኮረ መሆኑን ጠቁመዋል። በተለይም ከኤርትራ ጋር በቀጠናው ፈታኝ ሁኔታዎችና በወደብ ትስስር፣ ከሶማሊያ ጋር በውስጣዊ የፖለቲካ ውይይትና በቀጠናዊ መረጋጋት እንዲሁም ከግብጽ ጋር በመካከለኛው ምስራቅና በአፍሪካ ሰላምን ለማስፈን በሚደረጉ ስትራቴጂካዊ አጋርነቶች ላይ ተስፋ ሰጪ ውይይቶች መደረጉን አስታውቀዋል። ግብጽ፣ ኤርትራና ሶማሊያ ከ2 ዓመት በፊት በአስመራ ያደራጁት የጋራ ትብብር አሁን ላይ በካይሮ ከፍ ወዳለ ዲፕሎማሲ ደረጃ መሸጋገሩን የካይሮ ስብሰባ ያሳያል። ሶስቱ ሀገራት በተለይም በቀይ ባህር ደህንነትና አስተዳደር ላይ ያላቸው አቋም አንድ መሆኑንና የቀይ ባህር ጉዳይ የሚመለከተው የጠረፉን ሀገራት ብቻ ነው ሲሉ አጽንኦት የሰጡበትን አጀንዳ ያጠናከረ ሆኗል። ይህ አቋም ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገችና ከሶማሌላንድ ጋር የመግባቢያ ሰነድ ከተፈራረመች በኋላ የተወሰደ እርምጃ ሲሆን በካይሮ የተደረገው ይህ ውይይት የኢትዮጵያ ውጭ ጉዳይ ሚኒስትር ቀደም ሲል ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲል የገለጸውን ስጋት የበለጠ ያጠናክረዋል ተብሏል። በሀገር ውስጥ ያጋጠሙትን ጥልቅ የፖለቲካና የኢኮኖሚ ቀውስ በጦርነትና በኃይል ፖሊሲ ለመፍታት ሲጥር የቆየውና አሁንም በዚህ ድርጊቱ የቀጠለው የአብይ አህመድ አስተዳደር አሁን ላይ በቀጠናው አሰላለፍ ብቸኛና የተገለለ አቋም ላይ መውደቁን በይፋ አሳይቷል። ከኤርትራ ጋር ያለውን ግንኙነት ቀደም ሲል በነበረው የሰላም ስምምነት የጠበቀ ወዳጅነት የነበራቸው ሀገራት አሁን ላይ በባህር በር ጥያቄና በቀጠናዊ ደህንነት ምክንያት ከመቃቃር ባለፈ የጦርነት ዛቻ ላይ መሆናቸው፣ ከሶማሌላንድ ጋር የተደረገው የመግባቢያ ሰነድ ሞቃዲሾን በማስቆጣቱ የሶማሊያ መንግስት ከግብጽና ከኤርትራ ጋር ያለውን ወታደራዊና ፖለቲካዊ ትስስር ሲያጠናክር አብይ አህመድን አየር ላይ ያስቀርቶታል። የህዳሴውን ግድብ ውጥረት መነሻ በማድረግ ከኢትዮጵያ ጋር የተቃረበችው ግብጽ የቀይ ባህርና የአፍሪካ ቀንድ ሀገራትን በአንድ ጥላ ስር በማስተባበር የኢትዮጵያን ቀጠናዊ ተጽዕኖ ለመቀነስ ስትራቴጂካዊ ስሌት እያስመዘገበች ትገኛለች። ይህ የግብጽን ቀጠናዊ ትስስር በጦረኝነት ዛቻ ብቻ በሀገር ውስጥ ጭፍጨፋ የተሰለፈው ብልጽግና ሀገሪቱን ዜጎችን ዋጋ እንዲያስከፍል ስጋትን ደቅኗል። አሜሪካ ከእነዚህ ሶስት ሀገራት ጋር ያደረገችው ውይይትና ለአጋርነታቸው የሰጠችው እውቅና በአፍሪካ ቀንድ ቀጥተኛ የባህር በር የሌላትን ኢትዮጵያን በዲፕሎማሲያዊ ጎራው ለብቻዋ ያስቀራት ይመስላል። የአብይ አህመድ አስተዳደር የቀይ ባህርንና የቀጠናውን ደህንነት የህልውና አጀንዳ ነው ቢልም ከመፎከርና መደንፋት ውጭ ያሳየው የዲፕሎማሲ ውጤት አለመኖሩ አጎራባች ሀገራት ከአሜሪካ ጋር ያደረጉት ይህ የጋራ ስምምነትና ትብብር በአዲስ አበባ ላይ ከፍተኛ የፖለቲካና የደህንነት ስጋትን ፈጥሯል። በኢራንና አሜሪካ መካከል ያለው ውጥረት አዲስ ምዕራፍ ያዘ። የቀጠናው ስጋት ይበልጥ ተፋፍሟል። በመካከለኛው ምስራቅ ለረጅም ጊዜ ሲያንዣብብና ለቀናት ጋልና ጋፕ እያለ የቆየው ውጥረት ወደ ከፍተኛ ግጭት በመሸጋገሩ የቀጠናው ደህንነትና ሰላም አሳሳቢ ደረጃ ላይ መድረሱ ተገለጸ። ፕሬዚዳንት ዶናልድ ትራምፕ በአሜሪካ ጦር በኢራን ላይ ከባድና የተቀናጀ ጥቃት መፈጸሙን ይፋ ያደረጉ ሲሆንም ጥቃቱም በቅርቡ በዮርዳኖስና በኢራቅ በተሰነዘሩ ጥቃቶች ሕይወታቸውን ላጡ 3 አሜሪካውያን ወታደሮች ምላሽና ክብር ለመስጠት የተደረገ መሆኑን ተናግረዋል። እንደ አሜሪካ ማዕከላዊ እዝ ዘገባ ከሆነ ጥቃቱ ለ9 ተከታታይ ቀናት የቀጠለ ሲሆን አሁን ደግሞ አዲስና ሰፊ ወታደራዊ እርምጃ ተከፍቷል። የአሜሪካ ጦር ትኩረቱን ቴህራን በሆርሙዝ ወሽመጥ በመርከቦች ላይ የምታደርሰውን ስጋት ማስቆም ላይ ማድረጉን ገልጾ የኢራንን ወታደራዊ ቦታዎች፣ የትዕዛዝ ማዕከላትንና የመገናኛ ኔትወርኮችን ኢላማ ማድረጉን አስታውቋል። ከመንግስት ጋር ግንኙነት ያለው የኢራኑ ታስኒም የዜና ወኪል እንደዘገበው በአሜሪካው ጥቃት በርካታ የኢራን ከተሞችም ተመተዋል። ከተመቱት ከተሞች መካከል ታብሬዝ፣ ቻባሃር፣ ኮናርክ፣ ባንዳር ማህሻር፣ ባንዳር ኢማም ካሜኒ ይገኙበታል።
ተደርጎለታል። በተጨማሪም በኢራን የተለያዩ ክፍሎች ከፍተኛ የፍንዳታ ድምጾች በመሰማታቸው በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትን ፈጥሯል። በሌላ በኩል 2 ነዳጅ ጫኝ መርከቦች ወሽመጡን ለማቋረጥ ሲሞክሩ ፍንዳታ እንዳጋጠማቸው የኢራን መገናኛ ብዙሃን ዘግበዋል። የኢራን እስላማዊ አብዮታዊ ጥበቃ ዘብ መርከቦቹ ደህንነቱ ባልተጠበቀና አደገኛ በሆነው ደቡባዊ መስመር እየተጓዙ ሳሉ ፍንዳታ አጋጥሟቸዋል ሲል የገለጸ ቢሆንም የአሜሪካው ማዕከላዊ እዝ ግን ይህንን ክስ ወዲያውኑ አስተባብሏል። ኢራን በአሜሪካ ጥቃት ሳትበገር አጸፋዊ እርምጃ መውሰዷንም ገልጻለች። የቴህራን ባለስልጣናት እንዳስታወቁት በሶሪያ ድንገተኛ ወታደራዊ ጥቃት ፈጽመዋል። በዮርዳኖስ አቃባ አየር ማረፊያ የሚገኘውን የአሜሪካ የጦር አውሮፕላን ኢላማ አድርገዋል። ግጭቱ ወደ ጎረቤት ሀገራት መዛመዱ የቀጠናውን ሀገራት ለከፍተኛ ስጋት ዳርጓቸዋል። የኩዌት ወታደራዊ ኃይል ወደ ሀገሩ የተተኮሰውን የኢራን የድሮን ጥቃት ማክሸፉንም አስታውቋል። በሀገሪቱ መዲና ማናማ የአየር ጥቃት መከላከያ ማስጠንቀቂያ ሳይረን በከፍተኛ ድምፅ መጮሁን ተከትሎ ተከታታይ የፍንዳታ ድምጾች ተሰምተዋል። የአየር ጥቃት ማስጠንቀቂያ ሳይረን ተደውሏል። በመሆኑም ዜጎችና በሀገሪቱ የሚኖሩ የውጭ ሀገር ተወላጆች በሙሉም መረጋጋትን በመጠበቅ በአቅራቢያቸው ወደሚገኝ አስተማማኝና ደህንነቱ የተጠበቀ መጠለያ ስፍራ እንዲያቀኑ ማሳሰቢያ ተሰጥቷል። ይህ በባህሬን ላይ የተሰነዘረው ጥቃትና የስጋት ሁኔታውን ይበልጥ አሳሳቢን የሚያደርገው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአሜሪካና በኢራን መካከል ሊደረግ ስለታሰበው ጊዜያዊ ስምምነት ዙሪያ ከአረብ ባህረ ሰላጤ ሀገራት አጋሮች ጋር ለመወያየት በማናማ በሚገኙበት ወቅት በመከሰቱ ነው። በአሁኑ ወቅት በመካከለኛው ምስራቅ ያለው ወታደራዊ እንቅስቃሴና የዲፕሎማሲ ውጥረት በከፍተኛ ፍጥነት እየተባባሰ የሚገኝ ሲሆን አጠቃላይ ቀጠናውን ወደ ሰፊና አጥፊ ጦርነት ሊከተው ይችላል የሚለው ስጋት የዓለም አቀፉን ማህበረሰብን አሳስቧል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።